ቶተንሃም ሆትስፐር የ27 ዓመቱን ተጫዋች ኔዘርላንዳዊውን ኮዲ ማቲያስ ጋክፖን ለማስፈረም ፍላጎት ማሳየታቸው ተሰምቷል። የቶተንሃሙ አሰልጣኝ ሮቤርቶ ዲዘርቢ የተጫዋቹ አድናቂ ናቸው። የቶተንሃም አመራሮች ከተጫዋቹ ወኪሎች ጋር ጥሩ የሚባል ውይይት እንዳደረጉ ተሰምቷል። ጋክፖም አዲስ ፈተናን ለማግኘት ሲል ከአንፊልድ ሊወጣ የሚችልበት እድል እንዳለ ተነግረዋል። ነገር ግን የሊቨርፑል አንዳንድ ኃላፊዎች ጋክፖን የመሸጥ ሀሳብ እንደሌላቸው ተሰምቷል። አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ የጋክፖን ቆይታ በተመለከተ በቅርቡ ውሳኔያቸውን እንደሚያሳውቁ እየተነገረ ይገኛል። የምዕራብ ለንደኑ ክለብ ቼልሲ የራዮ ቫይካኑ የግራ መስመር ተመላላሽ የሆነውን ፔፕ ቻቫሪያ ለማስፈረም ከቫይካኑ አመራሮች ጋር አሁን ንግግር ላይ መሆናቸው ተሰምቷል። ተጫዋቹ ከሳምንታት በፊት ክለቡን በመልቀቅ ቼልሲን መቀላቀል እንደሚፈልግ መናገሩ ይታወሳል። ነገር ግን ሁለቱ ክለቦች በገንዘብ ጉዳይ ላይ ልዩነቱ እንዳሉባቸው ተሰምቷል። የስፔን ሚዲያዎችም ይህን ሀሳብ እያጋሩ ይገኛል። ቼልሲዎች ከ12 እስከ 15 ሚሊዮን ፓውንድ ብቻ ማውጣት ይፈልጋሉ ተብሏል። በአንጻሩ ራዮ ቫይካኖዎች ከዝውውሩ እስከ 21 ሚሊዮን ፓውንድ እንደሚፈልጉም ለቼልሲ አመራሮች አሳውቀዋል። አሁንም ግን በሁለቱ ክለቦች መካከል የሚደረገው ውይይት መቀጠሉ ታውቋል። ተጫዋቹም በግል ዙሪያም ከቼልሲ ጋር መስማማቱ ተዘግቧል። የቀድሞ የባየር ሙኒክ ተጫዋች የነበረው ማሪዮ ጎሜዝ ሃሪ ኬን ባሎንዶር ይገባዋል ሲል ሀሳቡን አጋርቷል። ኬን በእንግሊዝ እያለም በደንብ አውቀዋለሁ፣ እውነተኛ ጎል አስቆጣሪ ነው። ወደ ሙኒክ ሲመጣ ደግሞ የበለጠ ደስተኛ ሆንኩ የሚለው ጎሜዝ ወደ ክለቡ ከመጣበት ጊዜ ጀምሮ በየጨዋታዎቹ ጎሎችን እያስቆጠረ ይገኛል። ባለፈው የውድድር ዓመት ይላል ጎሜዝ፣ ባለፈው የውድድር ዓመት ያስቆጠራቸውን ጎሎች በተመለከተ የስፖርት ቤተሰቡ ኬንን ከማድነቅ ውጪ አማራጭ የለውም። በዓለም ዋንጫውም ጥሩ ጊዜን አሳልፏል። እንግሊዝ ዋንጫውን ያላሸነፈችው በአሰልጣኝ ቶማስ ቱዌል ምክንያት ነው። በብዙ መስፈርቶች ኬን ባሎንዶሩን ማሸነፍ አለበት፣ ካልሆነ እግር ኳስ ፍትሐዊ አትሆንም ሲል ጎሜዝ ሀሳቡን አጋርቷል።